ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ከሰበር ዜና ልጀምር። የእንኳን ደስ ያላችሁ ነው። ብቻ እናንተ ስሙን ስጡት። በአርሲ ሰበር መረጃ ተሰምቷል። የአርሲ ዞን የተሻለ አፈጻጸም በማሳየት በሚል ተሸለመ። የኦሮሚያ ብሔራዊ ክልላዊ መንግስት ባዘጋጀው የ2018 አምስተኛ ዙር የፕሬዝዳንትነት ሽልማት የአርሲ ዞን አስተዳደር ካሉት የኦሮሚያ ዞኖች ከፍተኛ የሥራ አፈጻጸም በማስመዝገብ ሁለተኛ ደረጃን በመያዝ ተሸልመዋል። ሽልማቱንም ከኦሮሚያው ፕሬዝዳንት ሽመልስ አብዲሳ እጅም ተቀብለዋል። የዚህ ምርጫ ማለት አፈጻጸም ብቃት ምርጫ ለማንኛቸውም ግን ወደ ወንድማችን ገጠመኝ እስቲ እንሂድ። እየፈጀን ያለው ሌላኛው ጦርነት ተዋግተን የማናሸንፈው እንደ ሰደድ እሳት እየፈጀን ያለው በህይወቴ እንደዚህ አይነት አደጋና እንደዚህ አይነት የእግዚአብሔር ምሕረትና ደግነት ያየሁበት ጊዜ የለም። በዘመኔ በሹፍርና 10 ምናምን ዓመት ነድቻለሁ። ሌሊት 9 ሰዓት ልጆቼ ላይ ቆልፌ አንድ የ30-40 ደቂቃ የምትሆን ስራ ሰርቼ ልምጣ ብዬ ኤርፖርት ደንበኞቼ ደውለውልኝ እነሱን ኃይሌ ጋርመንት አድርሼ እኔ ወደ ቤቴ እየተመለስኩ ነው። ከኃይሌ ጋርመንት ወደ ሳሪስ አቦ ማለት ነው እየተመለስኩ ከሃና ማርያም ቁልቁለቱን ታውቁታላችሁ። የሆነ መኪና በእኔ መኪና ላይ ዘሎ ዶልፊን ነው ዘሎ ከሃና ማርያም ዝቅ ብላችሁ ያለው ድልድይ ታውቁታላችሁ። እዛ ጋር ነው የቆመው ያ መኪና። እንዴት እንደደነገጥኩ እንዴት ሰውነቴ ለሁለት ስንጥቅ እንዳለ ልነግራችሁ አልችልም። አንደኛ ልጆቼን ትቼ ነው የመጣው፣ ቆልፌባቸው ነው ተኝቷል ብዬ ወጣሁት። ሁለተኛ ጸሎት አላደረኩም። ቆይ ስመለስ ጸሎት አደርጋለሁ ብዬ እኔ አንዳንድ ሹፌሮች ሌሊት ቀጢራ የማሽከርከር ልምድ ከሌላችሁ ወይ በራይድ ተጠቀሙ ወይ በሹፌር ተጠቀሙ። ግዴታ አይደለም መኪና መንዳት። ምክንያቱም አንደኛ አሁን ወቅቱ ክረምት ነው፣ ጉም ይለብሳል፣ የመኪናችን ባህሪ ይቀየራል። በመብራት እንኳን የምንገፈው ጉም አይደለም ወይም ደግሞ ዝናብ አይደለም እንትን የሚገጥመን። ልጁ ጋር ደረስኩ፣ ምንም አልሆነም። ልጁ ምንም ጭረትም ምንም የለበትም። ደንግጧል ምናምን፣ ተረጋጋ ምናምን አልነው። እኔም አረጋጊ ያስፈልገኝ ነበር። ብቻ ተረጋግቼ ቀስ እያልኩኝ በ20 ነው በ30 ስፒድ ቤት የገባው። እመቤቴ ነው የምላችሁ፣ እንዴት እንደደነገጥኩ ልነግራችሁ አልችልም። እና በእናታችሁ በዚህ አጋጣሚ የሰው ህይወትንም ትቀጥፋላችሁ፣ የእናንተም ህይወት ይቀጠፋል። በቃ ሌሊት የማሽከርከር ልምድ ከሌላችሁ መኪና መንዳት ግዴታ አይደለም። በቃ ትራንስፖርት ተጠቀሙ፣ ኮንትራት ተጠቀሙ። እንዲህ በእናንተ ምክንያት እንዴ እኔ የኢየሱስ ልጆች አባት ነው ምንም በማላውቀው ተጠንቅቄ እያሽከረከርኩ ባለ የኔ ህይወት ያልፍ ነበር። ልጆቼን ያላባት ታስቀርቡ ነበር። ሹፌሮች ተው እንጂ ይገርመኛል በእውነት ይሄ የትራፊክ አደጋ መቼም ምን ያህል እየፈጀን እንዳለ ይታወቃል። ምን ያህል እየፈጀን እንዳለ ስንቶችን አላባት ልጆችን አላባት እናት አባቶችን አለጧሪ እያስቀረን ብዙዎችን አካለ ስንኩል አድርጎ ስንቶች የሚማቀቁበት ነው። እንደው ከእግዚአብሔር ጋር በቃ ሞተር ሲያዝ ወይም ደግሞ መኪና ሲያዝ መሪ ሲያዝ ምን አለ እንደው ብዙ ነገሮችን ብናስተውል። እኔ ጥሎብን እንደው በየክፍለ ሀገሩም በብዙ ቦታም እጅግ ሰቅጣጭ የሆነ አደጋ እየሰማን ያለን። ብቻ በተቻለ አቅም እስቲ መኪና ያላችሁ ሰዎች፣ መኪና የምትይዙ መሪ የምትጨብጡ ሰዎች ለእናንተ ብቻ አይደለም በቃ ለምታደርሱበት አደጋ እናንተ ኦኬ እናንተ ናችሁ፣ ግን በተቻለ አቅም ተጠንቀቁ ነው። እንደው አይደል ነው ይሄ እንዴት እንደሚባል ራሱ ግራ ነው የሚያጋባው። እስቲ ወደ ሌላኛው ታሪካችን ደግሞ እንግባ። አንድ ፕሮፌሰር ነኝ ተብዬ ደግሞ የሌለ ታሪክ እየዘበዘበን ስለ ንግስት ማክዳ ወይም ደግሞ ንግስት ሳባ የለችም፣ ተረት ተረት ናት። አፄ ምኒልክ ቀዳማዊ፣ አፄ ምኒልክ አይደለም ምኒልክ ቀዳማዊ የሚባለው የንግስት ሳባ ልጅ የሰለሞን ልጅ ተረት ተረት ነው እያለ ነው። ፕሮፌሰር ተብዬ ነው። እስቲ ትንሽ እንስማው።
ሌላው ኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ አስተዋጽኦ ከማድረግ አኳያ የንግስተ ሳባ ልጅ ቀዳማዊ ምኒልክ እንደዚሁ ጎልቶ የሚጠቀስ ነው። በተለይም ጽላተ ሙሴ ወደ ኢትዮጵያ ገብቶ አሁን ድረስ በአክሱም ውስጥ ይገኛል ተብሎ ይነገራል። እንደዚሁ ልዩ ጥበቃ ከሚደረግለት ልዩ ታቦት አንዱ ነውና የቀዳማዊ ምኒልክስ ታሪክ ከንግስተ ሳባ ጋር ተያይዞ ተለይም ኢትዮጵያን ብሔራዊ ማንነትም ሆነ የኦርቶዶክስ እምነትን ከማጎልበት አኳያ ያላቸው ልዩ ሚና ምን ይሆናል ይላሉ እናትና ልጅ? እዚህ ላይ እንግዲህ ይሄ የአጼ ምኒልክ የሳባ ልጅ የእሱን ታሪክ የወሰን እንደሆነ ተረት መሆኑ ፍጹም አያጠራጥርም። የኢትዮጵያ ታሪክ ተመራማሪ ፕሮፌሰር ተከስተ ነጋሽ እንደሚያውቁት የንግስተ ሳባ ወይም የማክዳ ታሪክ ብዙ አወዛጋቢ ነው። አንድም የሰለሞናዊው ዝርያን ከኢትዮጵያ ነገስታት ጋር ለመቀጠል የተፈጠረ አፈ ታሪክ እንጂ እውነተኛ ታሪክ አይደለም ብለው የሚከራከሩ የታሪክ ምሁራንም አሉ። በሌላ በኩል ክብረ ነገስትን ተጠቅሶ እንደዚሁም በመጽሐፍ ቅዱስ ጋር ተያይዞ ያ ታሪክ እውን ነው ተብሎም ይነገራል። ንግስተ ሳባ በአፈ ታሪክ የተፈጠሩ ወይም ደግሞ እውን ኢትዮጵያን የሚገዙ ንግስት ለመሆናቸው የታሪክ ማመሳከሪያው ምን ይሆናል? እንግዲህ እዚህ ላይ ሁለት ነገር መለየት ይኖርብናል። ታሪክ እና ተረት ናቸው። ንግስት ሳባ መኖርዋና አለመኖርዋ፣ በኢትዮጵያ አገር ውስጥ መግዛትዋና አለመግዛትዋ፣ እነዚህ ነገሮች ተረት ናቸው። ምክንያቱ ንግስት ሳባ የኖረችው ከሰሎሞን ጋር የተገናኘችው በሺህ ዓመት ከክርስቶስ ልደት በፊት ሆኖ ስለ ንግስት ሳባ ታሪካዊ የሆነ መረጃ አለን ለማለት ያስቸግራል። ምክንያቱ እሷ የኖረችውና ስለ እሷ የተጻፈው ታሪክ የ1500 ዓመት ልዩነት ያለው ነው። እንደሚያውቁት በኢትዮጵያ ብቻ ሳይሆን ቀደም ሲልም እንዳነሱት በደቡብ አረቢያ በኩልም ያሉት እንደዚሁ ንግስተ ሳባ የኛ ንግስት ነች የሚል የታሪክ መከራከሪያ ያላቸው፣ በዚህ ወገን ደግሞ በኢትዮጵያ በኩል የለም የኛ ንግስት ነች የሚሉ አሉ። የደቡብ አረቢያ ነዋሪዎች ይህንን በታሪካቸው ውስጥ ሊያስቀምጡ የቻሉበት ምክንያት ከምን አኳያ ነው? እና በዚህ ይህን ጽሁፍ የሚያስረዳን ምንድን ነው? የንግስተ ሳባ ተረት መሆኑ ሳይክድ የኢትዮጵያን ማንነት የኢትዮጵያውያንን ማንነት ያሰፈረ ጽሁፍ ሆኖ እናገኛለን። እዛ ላይ ነው ማተኮር ያለብን እንጂ የንግስተ ሳባ ታሪክ ተረት መሆኑ በቀላሉ ልንገነዘበው የሚቻል ነገር ነው። በእኛ በኩልም ታሪክና ተረት መለየት ስለሚያስቸግረን የክብረ ነገስትን ተራና የንግስት ሳባ ተረት እንዴት ብዙ አስተዋጽኦ እንዳደረጉ ለማየት ያስቸግራል። ሌላው በጣም የሚገርመው ተረት ታሪክና ተረት አንተስ ስለመኖርህ ማን እርግጠኛ ነው? አቶ ፕሮፌሰር ነው ከሰ እኔ ያላቀውም ባይዘው ዩቲዩብ ሆነስ በጣም ገርሞኝ ነው። ግን አካሄዱ ግልጽ ነው። ታሪክን ማጥፋትና እቺን ሀገር ታሪኳን አጥፍቶ ሌላ ታሪክ እንዲኖራት ማድረግ ነው። ምንም ግልጽ ነው። አየህ አንተ ፕሮፌሰር ተብዬ ተመራማሪ ነኝ ተብለህ ምንም ኢምንት ያላታቅ ገልቱ ነህ። ምንም የማታቅ ታሪክን የማታቅ የኛ አባቶች ካንተ በበለጠ በጣም ምሁራን ናቸው። በመንፈሳዊ መነጽር ብዙ ዓመት ይጓዛሉ። እና ጌታ ኢየሱስ ክርስቶስ ሲወለድ ሰብአ ሰገል ከኢትዮጵያ ሄዱ የሚለውን ታሪክም ልታጠፋው ማለት ነው። አይ ፕሮፌሰር ተብዮቻችን የታሪክ ተመራማሪ አንዴ እኔ እኮ ይገርመኛል። አንዴ ፊደሎቿ ይቀነሱ፣ አንዴ ታሪኩ ተረት ነው። አንተ ስለመኖርህ ራሱ ማን እርግጠኛ ነው እንደዛ ካልክ? እና አዋቂዎች፣ የታሪክ ፕሮፌሰሮች ቀቅላችሁ ብሉት። የእናንተን ታሪክ አልቀበልም፣ የእናንተን ተረት አልቀበልም። አዎ በንግስተ ሳባ ዘመን
ታቦተ ጽዮን ወደ ኢትዮጵያ መጥታለች። በቀዳማዊ ምኒልክ ታቦተ ጽዮን ኢትዮጵያ ውስጥ ነው ያለችው። የአሜሪካ ሲአይኤ እንኳን አሁን በቅርብ ያወጣውን መረጃ እዚህ እንደምትገኝ በምንድን ነው ይሄ ምን የሚያሳዩ ነው ብሎ ገልጾ የለ እንዴ? ድንዙዝ ኤንወይ አላወኩትም። እኔ ማን እንደሆነ ራሱ አላውቀውም። ግን የሆነ እዚህ ሚዲያ ላይ ስላገኘሁት ይሄ ነገር በጣም ስላበሳጨኝ ነው። ባይዘ ወይል አካሄዱ ግልጽ ነው። ይሄንን ተረት ተረት ነው ብሎ ሌላ ተረት ሌላ የማናቀውን ተረት እንድንጋት ለማድረግ ነው። ይሄ መቼም አይሆንም። ለማንኛቸውም እንግዲህ እንደ ፕሮፌሰሩ የታሪክ ፕሮፌሰር ይመስለኛል። እንግዲህ መቼም ስለነ ቀደምት ነገስታት እንዲህ የሚያጠና ያው ታሪክ ነው። እንግዲህ እንደዛ ከሆነ ላሊበላም የለም ማለት ነው። ላሊበላ ራሱ ተረት ተረት ነው ለአንተ ላሊበላ የሚባለው ገብተዋል። የአክሱም ሐውልት ኬት ማለት እንግዲህ ብዙ ፈረንጆች ብዙ ነገር ይሰሩበታል ከበስተጀርባ ኢትዮጵያኖች አይደሉም ይሄንን ያቆሙትም ብለው ይላሉ። ላሊበላንም ሌላ የሰው ዘር ምንድነው ከቻይና ነው ከምን የነበሩ ሰዎች እዚህ ይኖሩ ነበር ብለው ሌላ ታሪክን ለመቀማት እየተንደረደሩ ነው። ለማንኛቸውም ፕሮፌሰር ተብዬ ሆይ ላሊበላም የለም እያልከን ነው እንግዲህ። ለማንኛቸውም ግን ላሊበላ ሲገነባ በዚህ አጋጣሚ እነ አዶናይ ለካ 40,000 ሰው አልቆበታል ብለዋል። እውነታው ግን እሱ አይደለም። 40,000 ሰው ሲሞላ ነበር እንዴ በዛ ሰዓት? እኔ እውነታውን እንኩ ይላችኋል። ይሄ ወንድማችን ተቀበል። ተመልከቱ እስኪ ተመልከቱ፣ ውበት እንዴት እንደሚያምር what beautiful this is man like imagine guys ይህ ተአምር ለመስራት ከ40,000 ሰዎች በላይ ህይወታቸው ሪስክ አድርጓል። ብዙ ሰዎችም የሞቱ አሉ። እንደሰማችሁት ነው እንግዲህ ይሄንን ቪዲዮ በቅዱስ ላሊበላ ስም ነው የሚይዝብ ሼር ታደርገዋለህ አታደርገውም፣ ምርጫው ያንተ ነው። ሲጀመር አዶናይ የተናገሩ ሙሉ ለሙሉ ትልቅ ታሪካዊ የሆነ ስህተት አለው። እንዴት 11ኛው ክፍለ ዘመን ላይ ንጉሱ ላሊበላ የሰማይ መላእክትና የምድር ጭፍሮች አገዞት የሰራው ቢሆንም ነገር ግን በየትኛውም የታሪክ መዝገብ በየትኛውም ጊዜ ላሊበላ ሲሰራ በየትኛውም መጽሐፍ ያልተጻፈ ልዩ የታሪክ ስህተት እየሰራ ነው። እንዴት ካላችሁኝ ደግሞ 40,000 ሰዎች ሪስክ ለህይወታቸው የወሰዱበት እንዲሁም ደግሞ ብዙ ሰዎች የሞቱበት ብሎ በአደባባይ የተናገረው ውሸት ነው። ምክንያቱም ላሊበላ ሲሰራ ምንም አይነት የሰው ሞቶች አልተመዘገበበትም። የተመዘገበ ሞት አለ የምትሉኝ ከሆነ የአዶናይ ሀሳብ የምትጋሩት ከሆነ ኮመንት ላይ ፈልጋችኋለሁ፣ ኑ እንዋቀስ። ሲቀጥል ደግሞ ይሄ ልጅ ከዚህ በፊት ቪዲዮ ሰርቼበት አላውቅም፣ ዛሬ ግን ልሰራበት መጥቻለሁ። ለምን ካላችሁኝ አንገቱ ላይ 444 የሚል ስያሜ ተነቅሶ ሲቀጥል ደግሞ 444 የሚል ስያሜ ተነቅሶ በፀጉሮቻችሁና በእጆቻችሁ ተነቅሳችሁት ነበር። 44 ትክክለኛ ትርጉሙ የመላእክት ቁጥር እናንተ እንደምታስቡት አይደለም፣ የበርባሮስ ቁጥር ነው። እንዴት ልትሉኝ ትችላላችሁ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታሪክ አመጣጥና የሊቃውንት አፈታት 4 ቁጥር ማለት አንደኛ ለአራቱ ወንጌላውያን የሚሰጥና ለአራቱ ለምስራቅ፣ ለምዕራብ፣ ለሰሜንና ለደቡብ የሚሰጥ ነው እንጂ እናንተ እንደምታስቡት 44 የመላእክት ቁጥር አይደለም። ሲቀጥል እንዴት የበርባሮስ ቁጥር ሆነ ወይም የጨለማ ቁጥር ሆነ ብላችሁ ጥያቄ ከፈጠረባችሁ ይሄ ቪዲዮ ብዙ ላይክ እና ብዙ ሼር ወይም ደግሞ ቫይራል የሚወጣ ከሆነ ቀጣይ ትክክለኛ የ44 ትርጉሙን ይዤላችሁ እመጣለሁ። እናንተ ጋር ሪፖስት፣ ኮፒ ሊንክ፣ ሼር ማድረጋችሁ እንዳትረሱ። እንግዲህ ምንድነው ይሄ ወደ 4 ቁጥሩ አያገባኝም፣ አላውቀውም። እሱ ሳይሆን እኔ ለፕሮፌሰሩ ተብዬው ማክዳ የምትባል ወይንም ደግሞ ንግስተ ሳባ የምትባል በኢትዮጵያ ታሪክ ውስጥ የለችም ላለው ነው። ፎርታት ማተር ኢየሱስ ክርስቶስም እኮ የለም እያልከን አልተሰቀለም፣ አልሞተም፣ አልተሰቀለም ልትለን ሁሉ ይዳዳሃል። ምክንያቱም ያው ተረተነት ነው ልትለን ነው። ምንም የምታገኘው እንትን የለማ። የሆነ በአርኪኦሎጂ ነው አይደለ የምታጠነው፣ የእሱን እንትን የምታገኘው ነገር የለም። እና ስለዚህ ፕሮፌሰር ተብዬው ይህንን ባትነካኩ ጥሩ ነው። ሌላውን እየቆፈራችሁ ብታጠኑ መልካም ነው። ትክክለኛ ታሪክ ለዛውም ካገኛችሁ። ወደ መነኮሳት ጉዳይ እንግዲህ በጣም እነ አባ ገብርኤል ተብዬ እንግዲህ ያው ባለፈው ሰርቼላችኋለሁ። ለምንድን ነው እሱ የላመ መነኮስ የማይገባው ብለው እሪ እያሉ ነው ደንፉ። እና ወንድማችን መምህር እንዲህ ይላል፣ ከመነኮሳት
ያስፈሩኛል ይላል። ስሙት። ብዙዎች መነኮሳትን ትጠላለህ ይሉኛል። እኔ አልጠላም። ከተማ ምን ይሰራል? ውስኪ ምን ያደርግለት? በግልጽ እንናገረው ከተባለ የዚህ ዘመን ትልቁ በሽታ መነኮሳት በቤተክርስቲያን መዋቅር ውስጥ ተሰግስገዋል። እኔ ከመናፍቃን ከአሕዛብ በላይ ከሰይጣንም በላይ የሚያስፈሩ መነኮሳት ናቸው። ምክንያቱም መነኮሳት መዋቅሩ ቦታቸው አይደለም። አንድ መዋቅር ባሳይ በጣም የተሻለ ይመስለኛል። ማለት ቤተክርስቲያናችን እንዴት እንደጠፋች ማሳየት ያስፈልጋል። አጋንንት ምንኩስናውን አበላሹት። ጳጳሳት የሚሾሙ ከመነኮሳት ብቻ ነው። ስለዚህ የሚሾሙ የተበላሸው መነኩሴ ጳጳስ ነው ማለት ነው። ምን ተበላሸ? ጵጵስና ተበላሸ። ካህኑን የሚሾመው ካህኑን ወደታች የሚሰጠው ክህነቱን ጳጳሱን። ጵጵስናው ሲበላሽ ምን ተበላሸ? ቅስናው ክህነቱ እታች። ክህነቱን አይደለም ህይወቱ ነው። ቅድም እያልኩ ያለው ስለ ህይወቱ ነው። የምንኩስናው ሲበላሽ የጵጵስና ህይወት ተበላሽ። ከመነኮሳት ከጳጳሳት የማይጠበቁ ቃላት እንሰማ የለ። በጣም በሚያሳዝን ሁኔታ ማህተማቸው ላይ እንኳን ጁንታ ይውደም የሚል ማህተም ያላቸው ሰዎች ጳጳሳት ነው ይዘናል። ጁንታ ይውደም የሚል ማህተም ያላቸው ሰዎች ይሄ ጳጳስ ስራ ነው? ጁንታ ማውደም የሌላ ሰው ስራ ነው። አይመለከታቸውም። ጁንታው ይውደም ምን አገባኝ? ለንስሐ ያብቃው። እምቢ ካለ እግዚአብሔር በሚያጠፋው አድሮ ያጥፋው። ግን አንድ ጳጳስ እንዴት እንደዚህ እንደዚህ አይነት በጣም ራሳቸውን አዋርደው ቤተክርስቲያንን የሚያዋርዱ አሉ። እግዚአብሔር ራሱ በጊዜው ያጸዳቸዋል ብዬ ይጠብቃል። ይጸዳል። ማንኛውም ሰው አይቀርም። ይሄ ታሪክ በግብጾች ታሪክ ውስጥ ይተከሳል። መነኮሳት ከተማ ገብተው በጣም በሚረብሹበት ጊዜ እግዚአብሔር የፋርስን ንጉስ አመጡ። መነኮሳትን ብቻ መርጠህ ግደልልኝ ብሎት እግዚአብሔር መነኮሳትን ለብቻ ወደ 700 ገዳማት ውስጥ ያሉ መነኮሳትን አርዷቸው ሄዱ። እኔ ይታረዱ እያልኩ አይደለም። ብዙዎች መነኮሳትን ትጠላለህ ይሉኛል። እኔ አልጠላም። እኔ ሳይሆን ራሳቸውን እንደሚጠሉ ነፍሳቸውን ይጠሉ። ከተማ ምን ይሰራል? ውስኪ ምን ያደርግለት? የቤተክርስቲያን መዋቅር ውስጥ የተሰገሰገ ሰው መነኩሴ የሆነ ውስኪ እየጠጣ ጥሬ ስጋ እየቆረጠ እየበላ ይት ብሎ ይወራል። መዋቅር ውስጥ ሆዳም ሰው ካለ ማለትም ከእግዚአብሔር ይልቅ ሆዱን የሚያስከድ ለከርሶም ያመልኩ ብለው ቅዱስ ጳውሎስ ተናግሯል። ሆዳቸው አምላካቸው ያለ ሰው መዋቅር ውስጥ ካለ መነኩሴ ሆኖ መንኩስናን የሚያሳፍር ሰው መዋቅር ውስጥ ካለ ሙስናን የሚቀበል በገንዘብ የሚገዛ ሰው ካለ ምንፍቅና ያለበት ሰው ካለ እንዴት ነው እንደምን ምዕመናን እንዴት አድርገን ማስተካከል እንችላለን? እንዴት ነው ምዕመናንን ወደ ሰማያዊ ማዕረግ ማድረስ እንችላለን? እና በጣም አስቸጋሪ ስለሆነ ለቤተክርስቲያን መዋቅር በተቻለ መጠን ሌሎችም ችግሮች አሉ። ግን እንደው ቀድሞ ይሄ ነገር ቢታሰብበት ባይ እውነታው ይሄ ነው። ማንን ይሄንን እውነት ይጋፈጣል? ማንን ይሄንን እውነት ይወዳል? ስለዚህ እንዲህ የጣመ የላመ እንዲህ እንደፈለጋቸው እንዲህ የሚያሳሳ ፊት ይዘው የሚያሳሳ ሰውነት ይዘው እንዴ አንዳንዶቹ እኮ እንደውም ምንድነው እሱ ኮሜንት ላይ ያየው ነበር ሶሻል ሚዲያ ላይ እጅግ መልካም ኖት መነኩሴውን ማለት እንዴ የጣመ የላመ እንዴ ከተመቻት ኮች ስጋ ለምን እንትን አትልም? እና ምን ትሰራላችሁ ከተማ ውስጥ እናንተ? ለእግዚአብሔር አገልጋይነት ምንድነው ተመርጠናል ልናገለግል ነው ብላችሁ እኮ የፈረማችሁ ናችሁ። ከተማ ላይ ምን ታውደለድላላችሁ? ስለዚህ በእርግጥም እንኳን እንደዚህ ያደረጉት ቀርቶ ከቤተ ክርስቲያን ወጥተው ሌላ ቦታ የገቡትም እጅግ አደገኛ ነገርን በቤተ ክርስቲያን ላይ ይዘው ይመጣሉ ሁሌም። እና እናንተ ደግሞ ከውስጥ ሆናችሁ እንደ ምስጥ ቤተ ክርስቲያንን የምታቆረቁዙ ናችሁ። ስለዚህ ውጡ ወደ ቦታችሁ ነው እየተባለ ያለው። ውጡ፣ ምንም አትሰሩም። ይልቅ ጸልዩላት ለዚች ሀገር። ምን አይነት መቅሰፍት ነው ግን? በእርግጥም ልክ መምህሩ እንዳሉት አሁን የግብፅ መቅሰፍት መጥቶ እንዳይበላችሁ ከተማ ላይ ስታውደለድሉ ምናልባት ህዝቡን ሊያስነሳባችሁ ይችላል። ከዛን መነኩሴ ነኝ ብለህ ከተማ ላይ ስታውደለድል ከየት መጣ የማትለው መቅሰፍት ሊበላ ይችላል። ብቻ ሁሉም ያውደለደለ ከተማ ላይ ከኛ በላይ ይላል። ከላይ ያሉትም በዘር በፖለቲካ እየተባሉ ነው እንደዚህ ምዕመናን ስንት ነገር ሲደርስባቸው ዝም ብለው ያሉት። ወደ ሌላኛው መምህራችን እስር ቤት ስላሉት ዳዊት እንደዚህ ይለናል። እስቲ እንስማው።
ዛሬ ሐምሌ 9 እጅግ የሚያሳዝን መረጃ አለ ስለ አባታችን ቀሲስ መዝገቡ። በዚህ በምስሉ ላይ የምትመለከቱት ባለማህተብ ጠበቃ ወንድማችን አያሌው የአባታችን ቀሲስ መዝገቡን ጉዳይ እግር በእግር እየተከታተለ በቅርብ ርቀት አባታችን ቀሲስ መዝገቡ ምንም አይነት የሚያስጠይቅ ጥያቄ እንደሌለባቸውና ፍርድ ቤቱ በተጨማሪ ቀጠሮ ግን ጊዜያቸውን እየፈጀ መሆኑንና ያለበቂ ማስረጃ አባታችን እንደተያያዙ ይህን ሁሉ ወንድማችን ቢያስረዳም ፍርድ ቤቱ ዋስትና መብታቸው መጀመሪያ ላይ የፈቀደ ቢሆን ከዛ በኋላ ግን በነበረው በዳኞች አለመግባባት ለሐምሌ 16 ቀን ቀጠሮ ተይዞላቸዋል። አባታችን ቀሲስ መዝገቡ ምንም አይነት ጥፋት እንዳላጠፉ የሚታወቅ ቢሆንም እግዚአብሔር ግን ምክንያት አለው። ምናልባት በእስር ቤት አሁንም የወንጌል ብርሃንን ዘርተው ብዙዎችን ወደ ክርስትና ሊያመጡ እግዚአብሔር እያመቻቸል ይሆናልና የእግዚአብሔር መልካም ፍቃድ ይሁን ብለን ዝም ብለናል። ነሐሴ 16 ቀን እናታችን ቅድስት ኪዳነ ምሕረት መፈታታቸውን ቀን እንደምታሰማን ተስፋ እያደረግን ሁላችንም ባለማህተቦች ለአባታችን ቀሲስ መዝገቡ ድምፅ እንሆናቸው፣ በጸሎት እናስባቸው። ዛሬ ሐምሌ 9 እጅግ የሚያሳዝን መረጃ ከትግራይ ተሰምቷል። የትግራይ ጳጳሳት ባለፈው የግድያ ሙከራ እንደተደረገባቸው ከዛም ሰዓት ጀምሮ ትግልን በማደናቀፍ በሚል በቁጥጥር ስር ውለው ታስረው 300 ሺህ ብር እያንዳንዳቸው ዋስትና ከፍለው በአሁን ሰዓትም ደግሞ ከቤታቸው እንዳይንቀሳቀሱ የቁም እስረኛ ሆነው ኃይል ተመድቦባቸው እንደሚገኙ መረጃ ደርሶናል። በአሁን ሰዓት ላይ ጉዳዩ ለሕዝብ ብቻ ሳይሆን ደግሞ ለሃይማኖት አባቶችም እንደሚያሰጋ ፍትህ እየጠየቁም ይገኛል። እንግዲህ ያው አባቶች በዚህም በዛም ያሉት ፍትህ እንዲያገኙ ነው እንግዲህ ምንመኘው።